እጅግ አሳዛኝ መረጃ። በሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጅብ ያስበላው ግለሰብ በፖሊስ እየተፈለገ ነው። ሰላም ጤና ይስጥልን። ይህ የዕለቱ ፎኖ የዕለተ አርብ ታኅሳስ 18 ዓ.ም ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። አስቸኳይ ሼርና ላልሰሙት እንድዳረስ ያድርጉት። ከመጨረሻው እንድታደምጡኝ በትህትና ጠይቃለሁ። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገለጸ። የንግድ ባንክ አለልቱ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርምር ክፍል ኃላፊ ኮማንደር ንጋቱ አለሙ ለሚዲያ ተናግረዋል። ግድያው የተፈጸመው ሰኞ ታኅሳስ 6 2018 ዓ.ም መሆኑን ገልጸዋል። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያዋ የተፈጸመው ብለዋል። ሚዲያ ያነጋገረው የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበር ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟች ዛቻ እየደረሰባት እንደሆነ ለቤተሰቧ መግለጿንም አክሏል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ ንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ትመልሳለች ብሏል። የዚያን ዕለት ምሽቱ ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች ነበር ስልም ተናግረዋል። አዳነች በኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ለ3 ዓመታት የሰራች ሲሆን ለዓመታት በትውልድ ቀዬዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየች አብሮ አደጓ ተናግረዋል። የተገኘው የአስክሬኗን ክፍል ብዙ አይደለም። የተገኘው ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉን ባሸዋ ሞልተነው ነው የተቀበረችው ብሏል። ሚዲያ ያነጋገረው የአዳነች አብሮ አደግ ግለሰቡ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው እንደሆነ ጠቅሶ እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ እንደነበር ገልጿል። ከግድያው በፊት ራስን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት ነበር ስሉም አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋዬ አሳልፎና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደመጠቆም ገልጿል። አዳነችን እንዲሁም ቤተሰቧን በቅርብ የሚያውቀው የሚዲያ ምንጭ ግን ምንም አይነት እንደሌላቸው ገልጸዋል። በተደጋጋሚ አገባሻለሁ በሚል ሲያስፈራራት እንደቆየም አስረግጦ ተናግሯል። ኮማንደር ንጋቱ በበኩላቸው ግድያው በተፈጸመበት ዕለት ተጠርጣሪውና አዳነች ሆቴል ምግብ አዞ እንደነበር ተናግሯል። የሮሴን ሆቴል ምግብ አዞ ነበር። አዳነች ምግቡን ሳትበላ ሆቴሉን ጥላ ስትሄድ ተጠርጣሪው በመኪና ተከታትሏል። ከዚያም ወደ ጎማጣ ሰፈር ወስዶ በጥይት ገድሏታል ብለዋል። ጎማጣ የሚባለው አካባቢ ከሰንዳፋ ከተማ ወጣ ያለ ነው። ሚዲያ ያነጋገረው የአዳነች አብሮ አደግ እንደተናገረው አዳነች እጄን ልታጠብ ብላ ከሆቴሉ ለማምለጥ ሞክራለች። ተጠርጣሪው ግን እንደተከታተላት አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ግድያውን ከፈጸመ በኋላ ባለልቱ ከተማ መኪናውንና መሳሪያውን ጥሎ መሰወሩን ገልጸዋል። መኪናውንና ለግድያ የተጠቀመውን መሳሪያ ባለልቱ ከተማ ጥሎ ተዷል። መኪናው ውስጥ ደምና መሳሪያ ተገኝቷል። ይህም ግድያው የተፈጸመው መኪና ውስጥ መሆኑን ይጠቁማል ሲሉ አስረድቷል። ተጠርጣሪው አዳነችን በጥይት ከገደለ በኋላ አስክሬኗን ጥሎ እንደሄደና አስክሬኗ በጅብ እንደተበላም ገልጸዋል። በአካባቢው የተኩስ ድምጽ የሰሙ ሰዎች ጥቆማ እንደሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘው መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነም አስረድተዋል። ከጅብ የተረፈው የአዳነች አስክሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ተወስዶ የነበረ ቢሆንም ስርዓተ ቀብሯ ተፈጽሟል። ተጠርጣሪው መሳሪያውንና መኪናውን ጥሎ ከአካባቢው ከሸሸ በኋላ በፖሊስ ቁጥጥር ስር ለማዋል ፍለጋውን መቀጠሉን አስታውቋል። የተባበሩት መንግስታት ያለፈው ሂዳር መባቻ ላይ ለጸረ ሴቶች ጥቃት ላይ ያወጣው ሪፖርት በዓለም ዙሪያ የ10 ደቂቃው አንድ ሴት በምታውቀው ሰው እንደምትገደል ይጠቁማል። ጉዳዩ የፍቅር አጋሯ ባለቤቷ ቤተሰቧ ሊሆን እንደሚችል ሪፖርቱ ያሳያል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸም ግድያ 60 በመቶ ነው። እጅግ አሳዛኝ መረጃ ነው። እንግዲህ ልብ ሰባሪ ነው። ለማመንም አስቸጋሪ ሴት ልጆች ላይ የሚደረገው ጥቃት መቆም እንዳለበት አሁንም ሴቶች ላይ እየደረሰ ያለው በደልና ጭቆና ጥቃት እጅግ አሳዛኝና ዘግናኝ ነው። በርካቶችን
ያስደነገጠና እንባ ያራጨ ክስተትም ነው። ይቺ ታላቅ በጣም በሚያሳዝን ሁኔታ ራሷን ለመቀየር ቤተሰቦቿንም ለመርዳት በተቻላት አቅም ስትረባረብ በስራ እንግዲህ ስትንቀሳቀስ የነበረችውን እንዲህ በዚህ መልኩ ገሎ እሱም የራሱን ህይወት አበላሽቶ መሄዱ መንፈስ ካላራወጠው በስተቀር ጤነኛ ሰው እንዳልሆነ ጭምርም በርካቶቹም እየገለጹ ናቸው። ጤነኛ ሰው ከመሬት ተነስቶ እንዲገሎ መኪናውን ጥሎ ሽጉጡን ጥሎ ሁሉ ነገር ምስቅልቅሉ ወጥቶ ህይወቱ ተበላሽቶ ለእስር ተዳርጎ ከምንም በላይ እንግዲህ ለእስር መዳረጉ ራሱ እንግዲህ ህይወቱን ከፍተኛ እንግዲህ የሰይጣን ምሪት እንጂ የሰው ልጅ በጤና አይምሮ እንደዚህ አያስብም በማለትም ነው በርካቶቹም እየገለጹ ያሉት። እጅግ አሳዛኝ ነው። ወንጀለኛው እስካሁን ድረስ አልተያዘም። እንዲያዝ ጥሪ እንደቀረበ ጭምርም ነው። ፖሊስ ደግሞ አድኖ እንደሚይዝ ጭምርም ነው። የዚች የንጹህ ሴት ደም ነፍስ ይጮሃል። በርካቶቹ እንደሚሉት እጅግ አሳዛኝና ልብ ሰባሪ ዘግናኝ ክስተት ነው። ሴት ልጅ ላይ እንዴት ሰው በዚህ ደረጃ ይጨክናል? እንዴት በዚህ ደረጃ እንኳን አይደለም ጫን አድርጎ ሰው ሴት ልጅ ራሱ ሲይዝ ያማታል፣ አትቋቋምም። ጦር መሳሪያን አውጥቶ ሴት ልጅ ላይ ይተኩሳል በማለትም ነው በርካቶቹም እየገለጹ ያሉት። በጣም አሳዛኝ ነው። እንግዲህ ነፍሰ ገዳዩ እስካሁን ድረስ እንዳልተያዘ ጭምርም ነው የጸጥታ ኃይሎች የገለጹት። ከህግ አያመልጥም፣ ታድኖ መያዙ አይቀርም። የዚች የወጣት ህይወት ለጋ እድሜ ላይ ያላትን የህይወቷን የቀጠፈው የልጅነት ህልሟን ሳትኖር በጣም በሚያሳዝን ሁኔታ በዚህ መልኩ መገደሏ በርካቶችን እንባ ያራጨ ክስተትም ሆኗል። በአስቸኳይ ሼር ይደረግ። ሼር ተደርጎ ወንጀለኛው ታድኖ የሚያዝበት ሁኔታ መፈጠር እንዳለበት ጭምርም ነው። መንግስትም በአሁኑ ሰዓት ዲጂታል ወይም ናሽናል አይዲ ያለያዙ ሰዎችን በደንብ መከታተል እንዳለባቸው ጭምርም ነው። ምክንያቱም ሰውየው ዲጂታል አይዲ ካለ ከቁጥጥር ስር በፍጹም ማምለጥ እንደማይችል ጭምርም ነው። ምክንያቱም ወደ አሁኑ የመንግስት ጸጥታ ኃይሎች እንደሚይዙት ጭምርም ነው። ቴክኖሎጂው በጣም እየተራቀቀ ስለመጣ ወንጀለኛው መታደኑ እንደማይቀር ጭምርም ነው። ጸጥታ ኃይሎችም በየስፍራው በአይነ ቁራኛ መከታተል እንዳለባቸው ጭምርም ነው። በተለይ በወንጀል ነክ ነገር ስንቱ ገድሎ በዚህነት ስንቱ የተለያዩ ቦታ ሚዲያ ላይ ያልወጡት ተሰውሮ ይሆናሉ። ስለዚህ በደንብ ክትትልና ጥንቃቄ ሊደረግ እንደሚገባ ጭምርም ነው። ሰው ነገም ደግሞ ማህበረሰብ ውስጥ በድብቅ ከኖረ ሌላው ላይ ያለመፈጸሙ ጉዳይ አይታወቅ። በጣም በሚያሳዝን ሁኔታ በዛም አልፎ ደግሞ የዚች ንጹሃን ደም ፊቲ ይፈልጋል፣ ነፍሷ ፊቲ ይፈልጋል። ስለዚህ ፊቲ በግፍ ለተገደለችው ለዚች እህታችን በጣም በሚያሳዝን ሁኔታ አስክሬኗ በጅብ መበላቱ ደግሞ የበርካቶችን ልብ የሰበረ ክስተት ሆኗል። እንግዲህ ቀባሪዎቹ እንደተናገሩት ከሆነ በጣም በሚያሳዝን ሁኔታ አሸዋ ጨምረን ነው የቀበር ነው ስለ ምን ያህል ዘግናኝ እንደሆነ ጨምረም ነው። በጣም አሳዛኝና ልብ ሰባሪ ክስተት ነው። እጅግ በርካቶችን ያስደነገጠ እንባ ያራጨ ክስተትን በማስመልከትም ነው። እጅግ ዕለታዊ መረጃዎቹ ልብ ሰባሪ ክስተትን በማስመልከት ወንጀለኛው እስካሁን ድረስ በጸጥታ ኃይሎች እየተፈለገ ነው። ታድኖ ደግሞ መያዙ እንደማይቀር ጭምርም የወጡት መረጃዎችን በማስመልከትም ነው። ፊቲ ለዚች እህታችን እጅግ ልብ ሰባሪ ክስተትን በማስመልከትም ነው ለእናንተ ዕለታዊ መረጃዎችን ይዤላችሁ የመጣውት ማለትም ነው። የዕለተ አርብ ታኅሳስ 18 እንግዲህ መረጃን በማስመልከት አሳዛኝ መረጃ ነው። ለሟች ቤተሰቦቿና ለወዳጅ ዘመዶቿ መጽናናትን ከሚዲያችን እንመኛለን። ወንጀለኛው መያዝ አለበት። በአሁኑ ሰዓት ቤተሰቦቿም አይነት ሁኔታን እያሳለፉ ይሆን? በጣም ከባድ ጊዜያት ነው። እጅግ ልብ ሰባሪ ነው። እስካሁን ድረስ አብሬያቸው ቆየሁት ከዕለቱ ኢንፎ ነው። ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።